ሰላም እንዴት ናችሁ? ዛሬ ውሃን ወደ ነዳጅ የሚቀይር ቴክኖሎጂ ነው ይዤላችሁ የመጣሁት። ወደ ሰክሰስ ስንሄድ ሙሉ መንገዱ ላይ ታየን ይችላል፣ ሊታየንም አይገባም። ሰላም የቦስ ሜን ተከታታዮች፣ ዛሬ ባበደ ቪዲዮ ተመልሼ መጥቻለሁ። አብራችሁን ቆዩ። ወደ ቪዲዮቹ እንሂድ። ሙያን ለባለቤቱ መተው ነው። ጸግሽ መጥቶ ይሄንን ሴራሚክ ያጫውተዋል። ፎያዙ ለተቆም ሰላም በለው። ይሄን ዘቆሎ ጸግሽ እንደምን ነው ያስገራሚ ፍጥረት ነው። አንተ ማረቅ ያር ባላል ሰው ነው እሱ ያካረኩት ባላል አሟሟክ ማለት ነው። አሁን መሬትን እየደበደበ ማለት ነው ሲያማው ሊመታው ነው። ወይኔ እሰብ ሁሉ ዘቆሎ አስባችሁታል? ያገር እኮ 17 ዘቆሎ ምናምን። ኧረ ሰው በብረት ራሱ እኮ መምታት ይከብዳል። መስበር እንደዚህ ጭንቅላቱ ምን እንደሆነ እንጃ። ብቻ በስመ አብ። ሁላችንም የምንወደው ድምፃዊ አብዱኪያር ኤቢዲ በከዘራ መሄድ ጀምሯል። ዛሬ ኢንስታግራም ገጹ ላይ ይሄን ቪዲዮ አጋርቶ ሰላም እንዴት ናችሁ? ሰላም ነው? አጽናናችሁኝ፣ ያበረታችሁኝ ወንድም እህቶች ሁላችሁም ሰላም ናችሁ? እኔ አሪፍ ሆኛለሁ። ለሁሉም ነገር በጣም አመሰግናለሁ። አሁን ጥሩ ሆኗል ሁሉ ነገር። ወክ ማድረግ ጀምረናል። ኦኬ እንግዲህ ይሄን ይመስል ነበር። ጨርሶ ይማር፣ በእግር ለመሄድ ያበቃ እንላለን። ትሬኒንግ ለዚህ ነው የሚጠቀሙ። ፍጥነትና ትሬኒንግ የኢትዮጵያ ሕዝብ በአሁኑ ሰዓት ዋሊትን አወጣን ነፍስ አለን ነው ያለበት ሁኔታ ነው። በቃ ቦርሳ አወጣ ልብ ምቱ እንዳይቆ ከመጋቢት 14 2017 ከምሽቱ 12 ሰዓት ጀምሮ በአዲስ አበባ ከተማ የነዳጅ ምርቶች ችርቻሮ መሸጥ ዋጋ ተስተካክሏል። ለዚህ መፍትሄ የተባለው ከዓመት በፊት የሆነ ጥናት የተደረገ ነገር ነበር። ነጋድራስ ውድድር ላይ ተወዳደረ ሰው ነበርና እሱን መፍትሄ ለምን አንጠቀምም ለምን አይወጣም የሚለውን ነገር በስፋት እየተዘዋወረ ነው። እናንተ የሚዩትና ሐሳባችሁ ውስጥ ዛሬ ውሃን ወደ ነዳጅ የሚቀይር ቴክኖሎጂ ነው ይዤላችሁ የመጣሁት። ኢትዮ ግሪን አሞኒያ እንባላለን። የኛ ፕሮዳክት አንዱ ለየት የሚያደርገው በጣም ኮስት ኢፌክቲቭ መሆኑ ነው ምርታችን። ሌላው ዓለም ላይ አሞኒያን በኢትዮጵያ ከ30 እስከ 80 ብር ፐር ኬጂ ይሸጣል። እኛ ላይ አሁን ላይ ማርኬት ላይ አሞኒያ ከ300 እስከ 350 ብር ነው ፐር ኪሎግራም የሚሸጠው። ስለዚህ እኛ አባንዳንት የሆነ ሪሶርስ ስላለን አሞኒያን ዋተርና አየርን በመጠቀም ማምረት እንችላለን። ኦኬ አሞኒያ ዋተርና ኤርን ሚክስ አድርጎ ነዳጅ እንፈጥራለን የሚለው ግን ለምን አላዩትም እስካሁን ቼክ አላደረጉትም የሚለው ነገር አይዶን ነው። እስኪ እንጠብቃለን። በዚህ ሁኔታ መቀጠል አንችልም ጋይስ። ታራሚ 4239 እንኳን ደስ አለ፣ በነፃ ተለቀቀ። አመሰግናለሁ። ይሄው ስገባ ያስረከብከው ዕቃ ቀበቶ ስልክህን እንካ፣ እንኳን ገላገለ። ከዚህ እንካ ኤርፓድህን። ምን ቀረ? ስገባ የተነሳሁት ፎቶ ዳንስ ነው። ዳንስ አይመስለኝም። ይሄማ ማንም ያስረግዛል። ለምሳሌ አንድ ነገር እዚህ ጋር መናገር የምፈልገው ወደ ሰክሰስ ስንሄድ ሙሉ መንገዱ ላይ ታየን ይችላል፣ ሊታየንም አይገባም፣ እንዲታየንም አይጠበቅበትም። አንተ የምትችላትን ደረጃ እየወጣ ስትሄድ ለካ የሆኑ መታጠፊያዎች አሉ ታውቃለህ። በመሃል እኔ ኢቢኤስ ጭራሽ አላስብም። በኮሜዲው እንዲሁ ዩቲዩብ ላይ እያደረግኩኝ በ3 ወር አንዴ ኮሜዲ እየለቀቅኩኝ ትልቅ ደረጃ ደርሳለሁ ነው። ዩቲዩብም ይኖረኛል የሚል እቅድ የለኝም። ዩቲዩቡን ማስበው ለኮሜዲ መጫኛ ነው። ገብቷል አይደል? ኢቢኤስ መጣ። ኢቢኤስ ፈረምኩኝ፣ ገባሁ። ኢቢኤስ ገብቼ ኢቢኤስ መስራት ሲጀምር ነው እውቅና ምን እንደሆነ ራሱ ኤክስፒሪየንስ ያለው። ማለት እኔ ይመስለኝ የመጨረሻ ታዋቂ እንደሆንኩ ነው በአራት ኮሜዲ ኢቢኤስ መኪና ፊት ሳለች ኩርኩር እያልኩ ይስን ኩርኩር አለ። በዚህ መስታወት አውርዳ አንቺ ምርቱ አይቻቻል
የቤተሰብ ጨዋታ አንቺ የቤተሰብ ጨዋታ ይበስ የቤተሰብ ጨዋታ እንደ መልእክት አሪፍ መልእክት ነው። ምክንያቱም ላይፍ ተስፋ ያስቆርጣል ብዙ ጊዜና የሚያልፍበት ስቴጅ ስለሆነ እንደዚህ አይነት ሰዎች ስንሰማ ደግሞ እኛም እንበረታታለን። እንግዲህ ሁሉ ነገር ላይ ይሆናል፣ ዘመናዊ ይሆናል። ጋይቶች ሽምግልናም ላይቭ ነው የሚታየው። ሰርፕራይዝ ይደረጋል። እንደዚህ ሰርፕራይዝ አድርጓት ነው ደገሰኒዐ ከም ንውርዳ ባባለ ሸላሊ መዝወዘከ ደስ ይላል። ወደፎዶ ብሰናድር በዓልን ደሞ በመነሸር አይዘረፈዋ ለው ሓድሬ በቃ ላይቭ ነው ሽምግልና ከዚህ በኋላ ቁጭ ብላ ነው የምትይው። ልትራሻኑ ስለሆነ የመጨረሻ የምትወዱትን ፍራፍሬ ይዛችሁ ነው። ቶሎ በሉ ዳይ ቶሎ በሉ። ተመርከክ እንጂ ምን ትቆማለህ? የእሷ መጨረሻ ያሳዝናል። የምትወደውን ፍራፍሬ ምን ይዘህ መጣ? ሎሚ ነው ሞዶ ሎሚ ይዤ መጣ። መትረፍ የምትፈልግ ከሆነ እሱን ቂጥ ውስጥ ክተተው። ቂጥ ውስጥ? አዎ ክተተው። ምን አባት ያስቃል? ምን ያስቃል? አረ መልሱልኝ ጓደኛዬ፣ አረ መልሱልኝ። ሀባብ ይዛ እየመጣች ነው። ምንድን ነው እሺ? እናንተ ወለዳችሁ? ወይኔ በጣም ነው የሚያምረው ልጃችሁ። እስኪ አንድ አይኑ ቀስ እንግዲህ አባትነት እምነት ነው ተብሏል። ልጁ ላይ ማን እንደሆነ እዛው ባነነ ቆጭ ራሱ ረበስ ግን የሰራው ስራ ጥሩ አይደለም። ሄዲንግ አረማን ሀበሻ ሲባል ግን ስሙና ስራው አይገናኝም። እንዴት ቅዱስን ተመልከተ እንዴ! ስራው እኮ የሴጣን ነው። እድላዊትን ተመልከታት እንዴ! እድሏ እኮ ገምጭ ነው። አለማየሁን ተመልከተ እንዴ! ከአዲስ አበባ ወጥቶ አያውቅም እኮ። መብራቱን ተመልከተው የሚሰራው ውሃ ልማት ነው። አሰፋን ተመልከት፣ ስሙ አሰፋ ነው፣ ግን ሴት ሲያይ ይሮጣል። እሺ ሰላም ነው? አለን። እንዴት ነህ? ቀበሌ ለመቀጠር ነበር የመጣሁት። እሺ ይቻላል። ተምራል? ትምህርት ጨርሳል? ምንም አልተማርኩም፣ ዲግሪ የለኝም። አምስተኛ ክፍል ነው ያቆምኩት። ተምሬ አላውቅም፣ ትምህርት አይመቸኝም። በለው ምንም እውቀት የሚባል ነገር የለኝም። ወፍ እውቀት? አዎ። ተቀጥራል? ተቀጥሬያለሁ። አዎ። እሺ ምክትሉ አንተ ነህ የዚህ ከኔ ቀጣይ። እንዴት ነህ? አጨባበጥ ላይ እንዲያርጌ ያው እንደዚህ አይደለም የምታስጨብረው፣ በሐላል ማለት ነው። አዎ የታወቀ ስለሆነ በቃ ቀጥታ መስጠት በቃ ምንም ሌላ እንደ ስራ። እሺ ሰዓት አከባበር ላይ ሰዓት ላይ ጭራሽ አልገባም። አዎ አንዴ እገባለሁ፣ 2 ደቂቃ ቢሮ እቀመጣለሁ። መታወቂያ ሊወስድ የመጣ ሰው ካለ ከ5 ወር በኋላ ቀጠሮ ሰጣለሁ። ለመታወቂያ ካስጨበጠክ እዛው ፎቶ አንስተህ ተሰጠዋለህ። መታወቂያውን የሆነ ነገር ከገባል እዛው ፎቶ አንስተህ መታወቂያውን በ2 ሰከንድ ልግባ። ወዴት ነው የምገባው? ሂዳ ወደ ቤት። ስራ እኮ ይሄ ነው እንዴ? እሺ ነው ወለጨው ነው ይላል። ወይኔ ሄደ ይኸው እሱ ነው የጨዋቴ ጠሪ የዘፈኖቼ ባለቤት እሱ ነው የበሬዎቹ ገበሬ እሱ ነው የባህሬ አባወራ እሱ ነው ጆሮ ውስጥ ጥፍር አለ ይሞነጭረኛል አፍ ውስጥ እጅ አለ ይዳብሰኛል። በቃሽ ይሄ ትወና አይደለም ይሄ ግጥም ነው። እንዴት ተዋረድን እኮ በጣም ነው ትክክለኛ ሀሳብ ትወናውን ተውት። ጆሮ ውስጥ ጥፍር አለ የሚል ግጥም ሰምቻለሁ። ምን እያልሽ ነው? በቃ አታልቅሺ። በቃ እንዴ እኮ በቃ አታልቅሺ። እንዴ እናንተ ምን ሆናችኋል? በቃ አታልቅሺ እናቴ። ይሄን ባንፈልጓል አይ ጃኒ ሙሉ ነው ያለሽ ቀረች። አታልቅሺ በቃ እናንተ አበዛችሁ። አሁን እየመጣ ነው ትወናው። ያ ይሄ ነው ትወናው እኮ ያ
ሄደ በያ የዘፈኖቼ ባለቤት እሱ ነው። በይ ጆሮ ውስጥ ምን አለ? ትልቅ ቦታ ደርሳለሁ። ይሄማ ራፕ እያደረገሽ ነው። እኔ ደስ ሲለኝ የምደንሰው ዳንስ አለ። ለሷ ዛሬ አልፋን ተሰጣጥላት ያዥ በጣም ትልቅ ቦታ ትደርሳለህ። ትልቅ ቦታ መድረሳለህ። በጣም የሚገርም ታለንት ነው ያሳየሽ። እኛ እንኳን ጃኒ ፕሮ ማክስ ብለናል። አሪፍ ነው። እስካሁን ነበረን ቆይታ የሚመስል ነበር። ፈታ እንዳላችሁ ተስፋ አድርጋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ የቦስሜን ቤተሰብ ይሁኑ። ቦስሜንን ይደግፉ። አብራችሁም ቤተሰብ ይሁኑ። ባባይ